ጃኒ የምትባል ልጅ ከቲክቶክ ዓለም መጥፋት አለባት። አሜሪካ ልንሄድ ነው ዛሬ ማታ ማለት ነው። እንግዲህ ሻንጣዎቻችን ፓክ እያደረግን ያለ ነው። ከአርቲስት ነጻነት ወርቅነህ ህልፈት በኋላ የቤተሰብ ጨዋታ ፕሮግራምን የሚረከበው ሰው ማን ነው? አሁን የምነግራችሁ ዜና ልብ ይሰብራል። እኔ ባለሁበት እዚህ በአርባ ምንጭና በዙሪያዋ ባለው የጋሞ ዞን ደጋማ አካባቢዎች መሪር ሀዘን ወርዷል። የኢቢኤስ ጨዋታን የሚተካው ማን ነው? እጩዎቹ ይፋ ተደርገዋል። በዚህ ሳምንትም ብዙዎችን ያስቆጡ እንግዲህ እጩ የተደረጉ አሉ። እነሱ እነማን ናቸው? አዶናይና የቲክታከሩ የጆን ዳንኤል ውዝግብ አሁንም ቀጥሏል። ብዙ መረጃዎችም እየወጡ ነው። ተያያዥ ቪዲዮዎችም አሉ። ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ መረጃዎቹ። ጃኒ የምትባል ልጅ ከቲክቶክ ዓለም መጥፋት አለባት ብላችሁ እችን ልጅ እያሳደዳችሁ ያላችሁ አካላት ምናልባት የሚራራ አንጀት ካላችሁ ስለዚህች ልጅ ሁለት ነገሮችን ለእናንተ መናገር ስለፈለኩ ነው ይሄን ቪዲዮ የሰራሁት። የመጀመሪያውን እስቲ ከራሱ አንደበት እንስማ። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። በእነሱ ነው የምኖረው እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታውቃላችሁ። እንግዲህ እንደሰማችሁት ምን እያለች ነው? እዚህ ቲክቶክ ላይ በምሰራው ስራ ከኔ አልፌ የማስተዳድረው ኳላ ምን አለ እያለች ነው። ቤተሰብ አለ፣ የኔን እጅ የሚያዩ ቤተሰቦች ኳላ አሉ፣ ማስተዳድረው ቤተሰብ ኳላ አለ እያለች ነው። አያችሁ፣ ለካ እቺ ልጅ አካውንቴ ተዘጋ እያለች የምታለቅሰው በዛ አካውንት መዘጋት ከሷ አልፎ የሚጎዳ ቤተሰብ ኳላዋ ስላለ ነው። በዚህ ነገሯ ደግሞ ጃኒን የሚወድ ብቻ አይደለም የማትወዷትም እንኳን ብትሆኑ እቺ ልጅን እየጠላችሁም እንኳን ቢሆን በዚህ ስራዋ ልናከብራት ይገባል። ከራሷ አልፋ በዚህ እድሜዋ ለቤተሰቧ መትረፍ ስለቻለች። ስለዚህ እቺ ልጅ እንጎዳለን ስትሉ ሁሌም ከኋላ የምትጎዱት ቤተሰብ እንዳለ እንድታውቁ ነው የመጀመሪያው ማለት ነው። ሁለተኛው ስለዚህች ልጅ ታሳቢ እንድታረጉላት የምፈልገው ነገር ምን መሰላችሁ? የዚህች ልጅ ህይወት እንዲሁ በተደላደለ መንገድ መጥቶ ስኬታማ የሆነ ህይወት አይደለም። እቺ ልጅ ህይወትን ለማሸነፍ በጣም ብዙ ውጣ ውረዶችን ያሳለፈች ልጅ ነች። ምናልባት ስለሷ ሰምታችሁ ከሆነ አላቅም፣ በሷ እድሜ ክልል የሚገኙ ሴት ልጆች በቤተሰብ ኬር ውስጥ ወይንም በቤተሰብ እንክብካቤ በሚኖሩበት ሰዓት እሷ ግን መስተንግዶ በልጅነቷ ስትሰራ ነበር። ነገን የተሻለ ለማድረግ ኑሮን ለማሸነፍ የዚች ልጅ ህይወት እንዲሁ በተደላደለ መንገድ መጥቶ ስኬታማ ይሆን አይደለም ማለት ነው። ስለዚህ እዚህ ስኬት ላይ ከመድረሷ በፊት ያሳለፈችውን ውጣ ውረዶችንም ታሳቢ አድርጉላት ነው። ከአርሲው ጊዜ ጀምሮ ከውሃውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። ቢኮዝ አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን የምንመርጥ ሰዎች፣ ብዙ ነገር በህይወታችን ያሳለፈን ሰዎች፣ ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን። ለነገሮች ቶሎ ብለን ሪያክት አናደርግም፣ ኦር ቶሎ ብለን አንደነግጥም። ታዲያ ለምን ዝም አትልም ብራዘር? ዝምታ እንደዚህ አይደለም፣ ወይም አልገባህም መሰለኝ። በየጊዜው ወተህ ራስን ዲፌንድ ለማድረግ ባወራህ ቁጥር እየተሳሳትክ ነው። ህዝብ በተሰበሰበበት መሀል መተህ ያን ሁሉ ወሬ ያወራኸው፣ ያን ሁሉ ነጥብ የጣልከው አንተ ነህ። ዝም የሚል ሰው እውነት የለውም ማለት አይደለም፣ እውነት ነው። ግን አንተ ዝም ማለት አትችልም። ምንድን ነው? በእርግጠኝነት አሁን እያወራህ ያለው የጃኒን ድምፅ ነው። ጃኒ ዝም አለች ማለት እውነት የላትም ማለት አይደለም። ኦኬ፣ አቅም የላትም ማለት አይደለም። አንዳንዴ ዝናብን ተጠልለ ነው የምታሳልፈውና ራሳችሁን ዲፌንድ ለማድረግ የምትሄዱበት መንገድ ልክ አይደለም። የጃኒንም የተው ነው እሷ በማግስቱ ወጣ ተታርቀናል ስላለችና ወደ ህግ ስላልወሰደችው እንጂ እውነታ የላትም ማለት አይደለም። ኦኬ፣ ሁሉም ነገር ግን ጊዜውን ጠብቆ ፍርጥርጥ ማለቱ አይቀርም። ይሄ አዶናይ ነው፣ ይሄ ደግሞ ጆን ዳንኤል ነው። ይሄንን ያደረጉት የጆን ዳንኤል ደጋፊዎች ናቸው። ይሄንን ደግሞ ያደረጉት የአዶናይ ደጋፊዎች ናቸው። ወጣቶች አንድ ምክር ልምከራቸው፣ እኔም ወጣት ስለሆንኩ ማለት ነው። እነዚህ ሁለቱ ገንዘብ አላቸው። እነዚህ ሁለቱ ዝነኛ ናቸው። እነዚህ ሁለቱ የሚወዳቸው የሚያሽቃብጥላቸው ሰዎች አለ። እነዚህ ሁለቱ በዚህ እድሜያቸው እዚህ ደርሰዋል። እናንተ የጆን ዳንኤል ደጋፊዎች፣ እናንተ የአዶናይ ደጋፊዎች ግን ይህንን ኮሜንት ላይ የምታስቀምጡ ሰዎች ግን ኮሜንታችሁን ገብቼ ለማየት ሞከርኩኝ።
አብዛኞቻችሁ ከ25 ዓመት እስከ 32 ዓመት እድሜ ያላችሁ ወጣቶች ናችሁ። ኪሳችሁ ላይ ገንዘብ የለም፣ ሚስት የላችሁም፣ ባዶ ኪሳችሁን ናችሁ። ዝነኛ አይደላችሁም፣ ኢንፍሉዌንሰር አይደላችሁም። እንደምታውቁት ደግሞ ጊዜው እየከበደ መጥቷል። በዚህ ወጣትነት እድሜ ጊዜን ካልተጠቀምክ አበቃል። እናንተ ጆን ዳንኤል ይበልጣል፣ አዶናይ ይበልጣል እያላችሁ ስትከራከሩ፣ እነዚህ ሰዎች ግን ገንዘባቸውን እየቆጠሩ ነው፣ ዝናቸው እየጨመረ ነው፣ የወደፊት ላይፋቸውን እያስተካከሉ ነው። አሜሪካ ልንሄድ ነው ዛሬ ማታ ማለት ነው። እንግዲህ ሻንጣዎቻችን ፓክ እያደረግን ያለ ነው። እንግዲህ ምን ማድረግ አይቻልም፣ ደርሰን እንመጣለን። ታሪክ ሰርተን እንመጣ ነው። አክበረት ደግሞ ፊልሟን እያየች ነው። ምን እያየች ነው ያለሽው? እና ያ ማዘርና ታስገባት ሲል ይኸው እነዚህ 3 ሻንጣዎች ይዤ ነው የሚሄደው። ሌላ ምንም የቀረ ነገር የለም። አቢ ናሐኔም አተመቷል ካርድ ቤዛኻ ካርድ ታቴኒዮም አይዲ ምናምን ድራይቨር ላይሰንስ ምናምን አመኪና ካውስጥ ይልኛል ኔራ ዋሌት ያኔ ግን ላይሰንስ አዋ ምንም ዋሌት በእና ያኔ ዋሌታ ናቢ እንትን ካርድ ይኻሪኻ እንዳታስገባው ናቢ አይኖ ብዙሓት ዓበይቲ እኒው ክምለስሎ ከግነይ ከሺ እሺ ሒዘልክ ክመጽያ ባላሽ ለምስ ብሉት ሰዛዛት እሺ ናሻው እሺ ክዛዋና ዘኒ ወላ እሺ ለምን ዋይ ሻንጣ ሐጥ ወጥይ ሰላም እሺ ሰላም ማሚ ቻው ላቪቱ ማን ቀረ ናቢ እዛ ገብቷል ባይ ቤዝመንት ነው የሚለው ጋይስ እንግዲህ እንደዚህ ብለን ኢትዮጵያዊ መስለን እየወጣን ያለ ነው። አሜሪካ መጣንላችሁ። እኔ ሞድሻለሁ። እኔና አመሰግናለሁ። መጽሐፍ ቅዱስ ትመስላለች ስትታይ። አይ የተንቀሳቀሰ መጽሐፍ ቅዱስ አይደለም። መገመት ነው በቃ የምወደው እኔ። በስማ በጣም የሚያምር አገኘኋት። እስኪ እኔማ ገምቻለሁ እኮ ግን መጽሐፍ ቅዱስ አይደለም፣ የሆነ ነገር ነው። መጽሐፍ ቅዱስ አይደለም። እንግዲህ መጽሐፍ ቅዱስ ያህል እስኪ በጣም ዋናው ነው የሰጠሽው። ናይስ ዋው ቴንክ ዩ እኔ እናት በደንብ አነባለሁ። ይኸው ላነብም እያሰብኩ ነበር በደንብ። አሁን የምነግራችሁ ዜና ልብ ይሰብራል። እኔ ባለሁበት እዚህ በአርባ ምንጭና በዙሪያዋ ባለው የጋሞ ዞን ደጋማ አካባቢዎች መሪር ሐዘን ወርዷል። ላለፉት ቀናት የጣለው ኃይለኛ ዝናብ ባስከተለው የናዳና የጎርፍ አደጋ የ30 ወገኖቻችን ሕይወት በድንገት አልፏል። አደጋው በዋናነት ያጠቃው ተዳፋታማና ደጋማ የሆኑ የዞኑ አካባቢዎች ሲሆን 30 ንጹሃን ዜጎች ቤታቸው ውስጥ እያሉ በድንገት በመጣ ናዳና ጎርፍ ሕይወታቸው አልፏል። መኖሪያ ቤቶች ወድመዋል፣ ንብረቶችም ፈርሰዋል። የዞኑ አስተዳደር ሁኔታውን መሪር ሲል ገልጾታል። አሁንም እዚህ አርባ ምንጭ ዝናቡ ስጋት መሆኑ አልቀረም። አስተዳደሩ ተጨማሪ አደጋ እንዳይከሰት ጥሪ ያቀረበ ሲሆን ባካችሁ በገደላማና ለጎርፍ ተጋላጭ በሆኑ ስፍራዎች የምትኖሩ ወገኖቻችን ከፍተኛ ጥንቃቄ አድርጉ፣ የሰው ሕይወት ተተኪ የለውምና። ለወገኖቻችን እረፍትን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ደግሞ ጽናቱን ይስጣቸው። ፈጣሪ ሀገራችንና ሕዝባችን ይጠብቅ። ከአርቲስት ነጻነት ወርቅነህ ህልፈት በኋላ የቤተሰብ ጨዋታ ፕሮግራምን የሚረከበው ሰው ማን ነው? ሰሞኑን አንድ ቲክታክ ቪዲዮ አይታችኋል ብዬ አስባለሁ። ቲክታክ ላይ የተለቀቀ አንድ ቪዲዮ በጣም አነጋጋሪ ሆኗል። የአርቲስት ነጻነት ወርቅነህ የቅርብ ጓደኛ ወንድሙ ማለት ይቻላል አስናቀ እንግዲህ በቤተሰብ ጨዋታ ፕሮግራም ላይ ሆኖ ያቺ ነፂ ሚይዛትን የሆነች ወረቀት ይዞ የተለቀቀ ቪዲዮ ቲክታክ ላይ ቫይራል ወጥቷል። ቪዲዮን አሳያችኋለሁ። ከዛ በፊት ግን ሰሞኑን ሰይፎን ኢቢኤስ ላይ ቀርቦ ነበር አስናቀ እና ኢንተርቪው ላይ ከተናገራቸው ነገሮች ውስጥ በጣም ያስገረመኝን አንዱን ላሰማችሁ። ነፂ በእኔ ሰርግ ላይ ዋናው ሰው ነጻነት ነው። እሱም መድረክ መራ። እኔ ትዝ ይለኛል ናፕኪኑን ያስገባሁት ሁሉን ነገር የሸፈነው ነፂ ነበር። አዎ ሙሉ ነገሩን በቃ አዳራሹን፣ ምግብ መጠጡን ሁሉ ነገር ሚስት ብቻ ከኔ ሚስቱን ነው ፈልጌ
እንደነ ጓደኛ ይስጣችሁ ሌላ ናፕኪን ይዞ ይሄዳል ምንም ነገር ያለባት እንዴ ለማለት መድረክ የመራው እሱ ሁሉን ነገር በቃ የሰራው ነፂ ነው። በጣም 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 የሚገርም በቃ የት ነበር ሰው ሳፋየር ዋው ደህና ሆቴል ነው ያገባው እንዴ ምን ያህል ሰው ነፂ ደስ ያለኝ የሱን አዲስ አበባ ሬስቶራንት አድርጎት የጓደኛውን ሳፋየር የሚገርም ነው። ባይዘዌ ጓደኝነት ምናምን የሚባለው ነገርም በእነዚህ ነገሮች ነው ፕሩቭ የሚደረገው። ባይዘዌ ይሄ ብቻ አይደለም፣ ምን ያክል እንደሚቀራረቡ በተለያየ ጊዜ ሲናገር ነበረ። የቀብር ስነስርዓቱ ላይ ራሱ የተናገረው አንድ ነገር በጣም የብዙዎችን ልብ ነክቶ ነበር። እዛ አርቲስት ነፃነት ወርቅነህ ባለበት አካባቢ ላሉ ወጣቶች ገንዘብ ይሰጣቸው ነበር ሲመጣ ማለት ነው። እና እነሱን አሁን ከዚህ በኋላ ማን ነው የሚያስደስታቸው ብሎ በጣም አዝኖ ሲያለቅስ ነበር እሱ። እና ያ ፓርት በጣም ነበር በቃ እኔ ራሱ ያሳዝነኝ ማለት ነው። ቤተሰብ ጨዋታ መጀመሪያ ጥያቄው የመጣው ደረጀ ስራ ምናምን ሲባል ነው ይህንን የሚሰራው ነፃነት ነው ብዬ ነፃነትን ያጨው ነኝ። ዋው ደስ ይላል። ቆሞ ስለ ዳሬን ብቻ አኩርቶኛል። በትክክልም ቦታው ላይ ሆኖ ሰርቷል። ቆሞ የዳረኝን ደግሞ ይህንን ፕሮግራም እንዲሰራው አድርጌ ደግሞ ደስ እንዲለኝ አድርጓልና ነፍሱን ይማረው፣ ነፍሱን ይማረው። አሁን በቀደም እያየው ነበረ ሰዎች እሱን ካጣን በኋላ ፕሮግራሙ እንዲቀጥል ይፈልጋሉ። ለዛም ይመስለኛል ኮሜዲያን ያሲን የሚሉ አሉ፣ ራሱ አስኔ ይዘው የሚሉ አሉ። አንዳንዶች ደግሞ ራሱ ኮሜዲያን ደረጀ ይህን ፕሮግራም ቢይዘው የሱን ሌጋሲ የሱን ስራ ትውልድ እንዲያውቀው ማድረግ ይችላል ብለዋል፣ ሀሳብ ሲሰጡ። እንደው በዚህ አንታውን ነፃነትን ያጫው አንተ ነበርክ፣ እሱም አላሳፈረህም። በሚገርም ሁኔታ ይሄን የመሰለ ስራ ትቶልን አልፏል። ህዝቡ ደግሞ አንተን ቢያጭ ትቀበላለህ ወይ? ነፃነት የሆነ ቦታ ሰቅሎት ሄዷል። እሱ ጋር ማድረስ ይከብዳል፣ ልክ እንደሱ ማድረግም ይከብዳል። ሁሉም የየራሱ ከለር አለው። ነፃነት እዛ ጋር አስቀምጦት ሄዷል። በቃ ከህፃን ጋር ህፃን ነው፣ ከስፖርተኛ ጋር ስፖርተኛ ነው፣ ከምሁራን ጋር ምሁር ነው፣ ከሁሉ ሰው ጋር ያንን ፕሮግራም እዛ ጋር ሰቅሎት ሄዷል እና እንደዛ ማድረግ ይከብዳል። ማንም ያደርገዋል ብዬም አላስብም። እንደው ከነክብሩ እንደዛው እንደሰቀለው ቢሆን ነው ባይ እኔ እንጂ እኔ እሰራዋለሁም አደርገዋለሁም ብዬም አላስብም። ይኸው ተመልካቾቻችን ምርጫችሁ ምርጫችን ሆኖ የቤተሰብ ጨዋታ ዝግጅት አቅራቢው ማን እንደሆነ ታውቋል። ከተለየ አቀራረቦቹ ጋር በጣም በቅርብ ቀን የቤተሰብ ጨዋታን ይዞላችሁ ይቀርባል። ከእንግዲህ እኔ ሙስሊም ስለሆንኩ ከእንግዲህ በኋላ ሙስሊም ሁለተኛ ዜጋ እኔ ሙስሊም ስለሆንኩ ከእንግዲህ በኋላ ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ከሀገርህ ማን ነው የሚገፋ? ይሄ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄደው። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ የተገፋን ነን። ለማን ነው እየነገራችሁ ያላችሁት? እኔ ሙስሊም ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንግዲህ ሰሞኑን እንደምታዩት የዓለም ፖለቲካውን ያዝ አድርጎታል። እውነት ለመናገር ይሄንን አሁን እየተካሄደ ያለውን አጠቃላይ በዓለም ላይ የሚደረገው ሙቭመንት በተለይ በሚድል ኢስቱ ላይ በመካከለኛው ምስራቅ ላይ የሚደረገውን ግጭት ጦርነትን በደንብ አይቶ ለታሪክ ጸሐፊዎች፣ ለኢኮኖሚ ባለሙያዎች፣ ለፖለቲካ ተንታኞች ነጥቦችን ዶቶችን በመገጣጠም ፈርስት ሃንድ የሆነ ነገር መረጃ አግንቶ ለመጻፍ እድሉን ይከፍታል ብዬ አስባለሁ። የእውነት ለመነጋገር ማለት ነው። ምክንያቱም ዓለምን ያለችበትን ሁኔታ ዓለም ምን አይነት ናት የሚለውን ነገር ለመረዳት በጣም ግልጽ ሆኖ የሚታይ ነገር አለ። አንዳንዴ እንዲህ በሚዲያ ላንናገረው እንችላለን፣ ሲሲስኑ አቃጣጣይ ሊሆን ስለሚችል ነገር ግን በጽሁፍ ፈርስት ሃንድ የሆነ መረጃዎችን ዶቶችን በመገጣጠም
ለእንደነዚህ አይነት ሐሳቦችን ለመጻፍ በጣም ግልጽ ሆኖ የሚታይበት ሁኔታ ነው። በኢንጀነራል ቀድም እንዳልኳችሁ በፖለቲካው ላይ በኢኮኖሚው ላይና በአጠቃላይ በሂስትሪ በታሪክ ላይ ለመጻፍ ለሚፈልጉ ሰዎች በርን መክፈት የሚችል ሁኔታና ሲቹዌሽን ነው። ወደኛ ሀገር ላይ ስንመጣ ይሄ አሁን የሚደረገው በመካከለኛው ምስራቅ ላይ የሚደረገው ግጭት ቀድሞ የጀመረ ነው። እኛ ጋር በደንብ መጀመሪያ ያው እና አብይ አህመድ ከመጡ በኋላ የመጡበት መንገድ ራሱ በፊት የነበረውን የኢህአዴግን ስርዓት ኮንሰርቫቲቭን ስርዓት በዛን ሰዓት የተሻለ ጥሩ የሆነ ስለ ሀገር ኮሚትድ የሆነ ብዙዎቻችን መቀበል ስለማንፈልግ እንጂ ፓትሪዮቲዝም የነበረበት የሀገር ፍቅር የነበረበት ኮንሰርቫቲቮች በደንብ ሀገርን መሰረት አስይዘው ወደ መካከለኛ ገቢ ያመጡ የነበረበት ኮንዲሽን ነበረ። ይሄን ኮንዲሽን እንግዲህ የነ ብርሃኑ ነጋ የግንቦት ሰባት በሌሎች ሀገሮች ሰፖርት የሚደረግ ሊድ የሚደረገው ስርዓት የካፒታሊዝም ስርዓትን ይዞ ሲመጣ ወደ ኢትዮጵያ ሐሳብን ለማስቀየር ይዞ ሲመጣ ሐሳብን ከማስቀየሩ በፊት ሾክ አብዞርቨር እየሰራ ማህበረሰቡ ላይ ግንዛቤ መፍጠር ነው። ግንዛቤ መፍጠሩ ምንድነው? እንደነ ኢህአዴግ ያለ ኮንሰርቫቲቮች ሀገራቸውን ወደው ወደ መካከለኛ ገቢ ማድረስ የቻሉትን ሀገሮችን ማጥላላት፣ ስርዓትን ማጥላላት ትውልዱ ላይ መጀመሪያ የሐሳብ ፖለቲካ ነው የተሰራው። ዛሬውን ኢህአዴግ እንዲህ ነበር ብትለው ማድመጥ የማይፈልግ ትውልድ ነው ያለ። ቆሞ አናላይዝ ማድረግ አይፈልግም። ምናልባት ከጊዜያት በኋላ ቆሞ አናላይዝ ሊያደርግ ይችላል፣ ዌክ አፕ ሊያደርግ ይችላል ብዬ አስባለሁ ትውልዱ። ለዛም ነው ቀደም እንዳልኳችሁ ታሪክን የሚጽፉ ኢኮኖሚን የሚጽፉ ፖለቲካን ጽፈው የሚያስቀምጡ ሰዎች ሰው ከግለት ወጥቶ ወደ ራሱ ካምዳውን ማድረግ ሲጀምር አናላይዝ ማድረግ በመጀመረበት ወቅት ስተቱንም ክፍተቱንም ማየት ይችላል። ስለዚህ ያ ስርዓት በነ ግንቦት ሰባት እየተመራ የመጣው ስርዓት ሀገር ወዳዱ ላይ ወደ መካከለኛ ገቢ ኢትዮጵያን ያመጣው ትምርትን ሰላምን ማስፈን የቻለው ስርዓት ፈርሶ በናብይ እንዲተካ በናብይ ከመተካቱ በፊት ግን በነ ብርሃኑ ነጋ የግንቦት ሰባት በካፒታሊዝም ስርዓቱን ተሸክመው ሲመጡ ያን ስርዓት ለማስፈጸም እንደነ ናኦሚ ክሊያን እንደሚሉት ሾክ አብዞርቨር መፍጠር ነበረበትና ሾክ አብዞርቨር ከፈጠረው ውስጥ አንዱ ምንድነው? ሀገር ወዳዱን ለሀገር ላይ በጣም ሀገሪቱ ወደ መካከለኛ ገቢ ያመጣ ትምርትን፣ ጤናን፣ አጠቃላይ ግብርናን ወደ መካከለኛ ገቢ ሀገሪቱን ማምጣት የቻለውን አካል ማጥላላት፣ ስም ማጥፋት ተጀመረ። ያ ከተደረገ በኋላ ወደ ሪቮሉሽን አይታችኋል። እንግዲህ ከ7-8 ዓመት በፊት ዛሬ ማርችም ስለሆነ መጋቢትም ስለሆነ የአብይ አህመድን አመጣጥንም ሊያስታውሰን ይችላል። የዛሬ 8 ዓመት የመጡበትን መንገድ